አሁን ዶሮ በደስታ ነው የበላ ነው። ምክንያቱም ወንጀለኛው ተያዘ የሚለውን ስለሰማን የሚል መረጃ አድርሶኛል። የሚገርምሽ የዛን ቀን እንደ በፕሌኑ የሚያርፍበት ዘገየብን እና ምን ሆነ እየዘገየ ነው አልኩትኝ። ሲዘገይብኝ የወንጀል አድርጎ የነበረው ግብፅ ሀገር ስለተያዘን ወደ ፓይለቱ ከተጠጋ ተብሎ ተጠጋሉት ፖሊሶች ጠብቀውት ማለት ነው። ከዛም በኋላ በጣም ከደስታ ከማንቸስተር እስከ ሊድስ እስከምንደርስ ድረስ ልነግርሽ አልነግርሽም። በቃ የነበረን ደስታ የመጣውን ዶሮ ተሰብስበን ሁላችን ኦልሞስት ወደ 7 ሰዎች ነበረን። ተሰብስበን በጣም በደስታ ነው በቃ እንዴት ደስ እንዳለ ልነግርሽ አልችልም። እንደዛ ነበር ደስታችን እና በጣም ነው ደስ ያለኝ። በመያዙ ስሙን ቀይሮ ነው እርግጠኛ ባሆንም ልጁን ሀሰን የሚባል ስም ነው የመጣው። ልጁ ሀሰን በሚባል ልጅ ስም ነው የመጣው ስሙን ቀይሮ። በትክክል በግብጽ ካይሮ ሙሽራዋን የገደለው እንደሆነ እዛ ፕሌን ውስጥ ሲነገር ሰምቷል ማለት ነው ጓደኛ። ሆስቴሶቹ ራሱ ተናገሩ። ሆስቴሶቹ ራሱ ምንድነው ምናምን ብሎ ሲጠይቃቸው ልጁ እንደነገረኝ ግብጽ የገደለው ልጅ ነው፣ ግብጽ ወንጀል ያደረገው ልጅ ነው ብሎ በጣም እርግጠኛ ሆኖ ነው የነገረው። ሆስቴሶቹም ራሳቸው እርግጠኞች እንደነበሩ ለሱ የነገሩት። እንግዲህ ይሄ ነገር በደንብ በትክክል ነው አይደለም የሚለው ኃላፊነቱን አሁንም ለእናንተ ነው የምንሰጠው። በእንግሊዝ ሀገር የምትኖሩ እንግዲህ ቤተሰቦቻችን ይሄንን ነገር በደንብ እውነት ሆኖ ፍትህ እንድታገኝ እንግዲህ ቤተሰብም ልቡ እንዲያርፍ ልጁን መመለስ ባይችልም ልቡ ማረፍ እንዲችል ይህም ወንጀለኛ ለሰራው እንዲቀጣ በትክክል እሱ ነው ወይ የሚለውን እንግዲህ ለማረጋገጥ እናንተም የበኩላችሁን እንድታደርጉ ነው በአክብሮት የምጠይቀው። ለሰጠህ መረጋገጥ እኛም ትልቅ ወዳጅ ያለን አንድ ዶክተር ሳሙኤል የሚባል በብዙ ነገር ውስጥ የሚተባበረን እሱን አሁን ከተወሰነ ደቂቃ በኋላ ደውለትና ሁሉም ነገር እግዚአብሔር ያስተካክልናል የሚል ሀሳብ አለኝ። እውነት ነው። እንግዲህ በጣም ነው የምናመሰግነው። ያለው መረጃ ይሄ ነው። እሱ ደግሞ ሆስቴሶቹ ያወሩትን ነው የነገረኝ። ፖሊሶቹን አይቷቸዋል። ስለዚህ ሀሰን የሚባል ሰው በቁጥጥር ስር ውሏል እዛ አውሮፕላን ውስጥ። አዎ በቁጥጥር ስር ውሏል። ይዘውት ሂደዋል። ከዛ በኋላ ሂዱ አላቸው። ተነሱ ሂዱ፣ አሁን ተነስታችሁ መሄድ ትችላላችሁ ተባሉ። ሁሉም ሲወርድ ሰዎች ሁሉ አላወቁም ምን እንደተፈጠረ። ብቻ ግን ዝም ብሎ ሰው የተባለውን ነው ያደረገው። እሱ ወደ መጨረሻ ወንበር ስለነበረ ብቻ ሆስቴሶቹ ሲያወሩ የሰማውን ነው የነገረኝ። እሱ የያዘው እሱን ነው። መልካም እንግዲህ ይህንን የሰማው ታሪኩን። ይሄ መረጃ በትክክል የትዝታ ገዳይ ነው ወይ በቁጥጥር ስር የዋለው የሚለውን እንግዲህ እዛ እናንተ ሀገር ለንደን ያሉ ሊያግዙን ሊተባበሩ በሚችሉም ካሉ በዚሁ አጋጣሚ በአክብሮት እንጠይቃለን። ይሄ መረጃ በትክክል እሱ ከሆነ ወንጀለኛ ወንጀሉን ወደ ፈጸመበት ሀገር ተይዞ እንዲላክና ተገቢው ፍርድ እንዲሰጠው ትብብር እንዲያደርጉ ነው። እሱ ነው ወይ የሚለውንም ማረጋገጥ እንዲቻል እንግዲህ ከእናንተ ነው ይህንንም መረጃ ያገኘ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። ጓደኛውን ለመቀበል ማንቸስተር አየር ማረፊያ የደረሰው የሸገር ኢንፎ ሚዲያ ተከታታይ ወንጀለኛው ተያዘ የሚለውን ግብጽ ካይሮ ከተማ ህይወቷ ያለፈው ሙሽራን በተመለከተ በትላንትናው ዕለት ከቤተሰቧ ጋር በስልክ ቆይታ ማድረጋችን ይታወሳል። ይህ ግለሰብ ራሱን ቀይሮ ኢትዮጵያ መግባቱን መረጃ እንደደረሳቸውና እንግዲህ በቁጥጥር ስር ውሎ ለፍርድ እንዲቀርብ የኢትዮጵያ ሕዝብ ይተባበረን፣ እንደ ወንጀሉን የሚያደረገውንም ነገር ሰምቶ ይፍረደን ሲሉ እጅግ በተሰበረ ሀዘን ነበር ኑኑ ወይንም አዲስ እሷን ገና በ17 ዓመቷ ወደ ካይሮ እንድትሄድ ካደረገቻት እንደ እህትም እንደ እናትም ከተንከባከበች ጋር ቆይታ ያደረግ ነው። ይህ ፕሮግራም ከተላለፈ በኋላ ግን የደረሰን መረጃዎች ወደ እንግሊዝ ሀገር ሲሄድ አውሮፕላን ውስጥ እሱ መሆኑ ተደርሶበት በቁጥጥር ስር መዋሉን የሚመለከት የተለያዩ መረጃዎች ደርሰውናል። ከነዚህ መካከል በእንግሊዝ ሊድስ ከተማ ኑሮዋን ያደረገች አንድ የሸገር ኢንፎ ሚዲያ ተከታታይ ባለቤቷ በመጣ ሰዓት በዛ አውሮፕላን ውስጥ ያየውን ነግሮኛል ስትል እንዲህ አካፍላን ነበር። እኔ ኤደን ገብረ እግዚአብሔር እባላለሁ። እኔ ያለኝ መረጃ ባለቤቴ ቅዳሜ ተነስቶ እሑድ ነው ማንቸስተር ኤርፖርት የደረሰው እና እሱ ማንቸስተር ኤርፖርት በሚደርስበት ሰዓት ልክ ፕሌኑ ሲያርፍ በማይክሮፎን ተነገራቸው እዛው ባሉበት እንዲቆዩ እና
እና ከዛ ስሙ ተጠራ። ሀሰን ተብሎ ስሙ ሲጠራ ከዛ ባሉበት ቁጭ እንዳሉ ብዙ ፖሊሶች በመስኮት እንዳየ እና እሱ ወደ መጨረሻ ነበረ ወንበር ነበር የተቀመጠው። ከዛ ልጁ ሂዶ እጅ ከሰጠ በኋላ ወደፊት ናና የተባለ ልጁ ሂዶ እጅ ከሰጠ በኋላ እነሱ ሲወርዱ እንትኖች ሆስቴሶቹ እያወሩ ሰምቷቸው ታሪኩን አያውቅም ባለቤቴ ግን ግብፅ ሀገር ባለቤቱን ገሎ እየመጣው ተያዘ ብለው እያወሩ ሰማቸው ሆስቴሶቹ። ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እልልልልልልል እያልኩ ነው የምገባ ዛሬ ማለት ነው። እልል ይሄ ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እውነተኛና ታማኝ መረጃዎችን ከታማኝ ምንጮች ይዘንላችሁ እንመጣለን። በጣም በሚያሳዝን ሁኔታ ስለ ትዝታ ሁላችንም ያነባንበት ነበረ። ደስ በሚል ሁኔታ ግን ዛሬ ደግሞ ስለ ትዝታ እውነት ነገር ሰምተናል ማለት ነው። የትዝታ ባል ተይዟል ማለት ነው። እንኳን ደስ አላችሁ ኢትዮጵያውያን፣ ኤርትራውያን፣ ዓለም ላይ ያላችሁ የአዳም ዘር በሙሉ ስለዚች ልጅ ስትጮሁ ስታነቡ የነበራችሁ በሙሉ እንኳን ደስ አላችሁ ማለት ነው። በእንግሊዝ ሀገር በቁጥጥር ስር ውሏል ማለት ነው። እግዚአብሔር ይመስገን እና እግዚአብሔር ይመስገን ስለማይነገር ስጦታው እንኳን ደስ አላችሁ ውድ ቤተሰቦቼ ማለት ነው። ሁላችሁም ያው ህመማችሁ እንደሚያመው መግቢያ ላይ እንደሰማችሁት እንግዲህ እንደተያዘ ሰምታችኋል ማለት ነው እንግሊዝ ላይ። እግዚአብሔር ይመስገን ነው የምለው፣ እኔ ሌላ ነገር አይደለም። ምክንያቱም በጣም ደስ ብሎኛል ስለተያዘ ማለት ነው። ይህ ማለት ቀላል ነገር አይደለም ማለት ነው። እግዚአብሔር ይመስገን። እንግዲህ ትዝታ 3 ወር ሞልቷታል ህይወቷ ካለፈ። የትዝታ ህይወት ያለፈው በካይሮ ነው። 2 ነፍሱና ባገባች በተክሊል ባገባች በ5 ወሯ እንዲሁም ነፍሰ ጡር የሆነችው ይህ አረመኔና ሰው በላ ባለቤቷ ማለት ነው ህይወቷን በአሰቃቂ ሁኔታ እንግዲህ አጥፍቷት ሁላችንም ህመም ሆኖብን ስናለቅስ ስናነባ እንደነበረ 3 ወራት ሞልተው ነበረ። በዚህ አጋጣሚ ደግሞ ያው አልተያዘምም ነበረ። ሁላችንም ካይሮ ላይም ያሉት ህዝቦች ኢትዮጵያም የዓለም ህዝብ ነበር ተነቃንቆ ሲያለቅስ ሲያነባ የነበረው። እችን የመሰለች አበባ በአጭሯ ተቀጭታ ስትቀር የሁላችንም ሀዘን ነበረ። ለትዝታ ያወቃት ብቻ ሳይሆን ሁላችንም ያነባንላት ትዝታ እግዚአብሔር ይመስገን። ዛሬ ላይ ግን ፈጣሪ ይመስገን ነው የምለው እኔ። ለምንድን ነው? ምክንያቱም ይህን ያደረገ አምላክ የንጹህ ደም ፈሶ አይቀርም ያለ አምላክ ደግሞ ዛሬ በእንግሊዝ ሀገር እንዲያዝ አድርጎታል። ሪፖርት ላይ አየር ውስጥ ማለት ነው። አየር ውስጥ ነው እንግዲህ እዛ ነው የተያዘው ማለት ነው። ያው ፎቶ ሁሉ ነገር ተሰራጭቶ እንደነበረ ሁላችንም እናውቃለን። በዚህ አማካኝነት ስለተያዘ ደስ ብሎናል። እግዚአብሔር ይመስገን። የእውነቴ ነው ምላችሁ፣ በጣም ደስታዬ ወደር የለውም ማለት ነው። ይሄን ያደረገ አምላክ ይመስገን፣ ክብር ይስፋው። እንግዲህ እንደምታዩት ራሱን ለውጦ በዚህ መልክ ነው የተያዘው። ይሄን ይመስላል። ጺም የለውም መጀመሪያው ላይ እሷ ጋር የነበረው። ከዛ ጺሙ እንደዚህ አሳድጎ አስረዝሞ ጺም አድርጎ እዚህ ጋር ምሱ ነው አብረውት የነበሩት ተሸፍነዋል። ሪፖርት ላይ እንደምታዩት እዚህ ጋር ምሱ ነው ያለው ማለት ነው። ያሳዝናል። ይሄ ሰማያዊ የለበሰው እሱ ነው። እዚህ ጋር ደግሞ እሷን ሲያገባ የነበረውን ፊቱንና ጺሙን እዩት። ያለው ለውጥ ጸጉሩ እዛ ጋር ፍሪዝ ነው፣ እዚህ ጋር ጺም የለውም። እዛ ጋር ግን ጺሙ አድጓል። ራሱንም ለውጦ እንግዲህ ስሙንም ሀሰን በማለትና የእንትን መታወቂያ የሶማሌ መታወቂያና ሶማላዊ ነኝ በማለት የሶማሌ ፓስፖርት ይዞ ነው የተገኘው ማለት ነው። ከካይሮ ወደ ኢትዮጵያ ነበረ ሱዳን ላይ ተባለ። ከሱዳንም ደግሞ ወደ ጎንደር ገብቶ ነበረ። ከጎንደር እንደገና ወደ ሶማሌ ነው የሄደ፣ ወደ አዲስ አበባ ሳይመጣ ማለት ነው። ወደ ሶማሌ ሄዶ ከሶማሌ ፓስፖርት በገንዘብ አውጥቶ ወደ እንግሊዝ ነው የተሳፈረው ማለት ነው። እና ከእንግሊዝ ሀገር ነው እንግዲህ አየር ባየር ስሙንም ሀሰን በሚል ስም ቀይሮ እግዚአብሔር ይመስገን። የእውነት አምላክ ግን እውነትን አውጥቷል ማለት ነው እና ተይዟል ማለት ነው። ምንም ራሱን ቢቀይር ስሙንም ቢቀይር
የንጹህ እንባ የዝች እንባ ያገለገለች የዝች ምስኪን እንባ እየጮኸ ስለነበረ ሀቅ ወጥቷል ማለት ነው። እግዚአብሔር ይመስገን ተይዟል። እንግዲህ አሁን ተይዞ ወደ ካይሮ መምጣት አለበት ማለት ነው። ብዙዎችም ተባበሩን፣ ሁላችሁም ድምጽ ሆኑ። ምክንያቱም ካይሮ ላይ መጥቶ ድርጊቱን የፈጸመበት ቦታ ነው ህጉ የሚፈቅደው ማለት ነው። ለጊዜው ያለው በእንግሊዝ ሀገር ነው ቁጥጥር ስር ያለው። ከእንግሊዝ እንግዲህ ወደ ካይሮ ይላካል ማለት ነው። የካይሮ መንግስትና የእንግሊዝ መንግስት አንድ ላይ ተስማምተው የሚሰሩት እንደሆነ ሁላችንም እናውቃለን። እንዲሁም የኢትዮጵያ መንግስት ጣልቃ እንደሚገባ ተስፋ እናደርጋለን። ምክንያቱም ይህ ሰው ኢትዮጵያዊ ስለሆነ ቀጥታ ወደ ካይሮ መሄድ አለበት። ከካይሮ ደግሞ ወንጀሉን የፈጸመበት ቦታ አሳይቶ መርቶ ለምን እንዳደረገው እንዴት እንዳደረገው ይሄ ሁሉ ከታየ በኋላ ያው የሚሰጠው ቅጣት እንዲሰጠው ሁላችንም እንፈልጋለን ማለት ነው። ያሳዝናል። ነፍስ ይማር ትዝታ፣ ነፍስሽን በአጸደ ገነት ያኑረው። የዚህ ሰው በላ ግን እግዚአብሔር ይመስገን በመያዙ ደስ ብሎናል። ለሚቀጥለው ደግሞ ቅጣቱንም ያለውን ነገር ፕሮግራም እየተከታተል እናቀርብላችኋለን። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቼ ማለት ነው። ስለነበረን ቆይታ አመሰግናለሁ። በአዲስ ቪዲዮ ደግሞ እንደምንገናኝ ተስፋ አድርጋለሁ ማለት ነው። ሁላችሁም ላይክ በማድረግ ተባበሩን። እወዳችኋለሁ። ላሰማ አሰሙ። የሁላችሁም ደስታችን ደስታዬ ነው የምትሉ ሁላችሁም ማለት ነው የትዝታን ፍትህ ማግኘት የሁላችንም ደስታ ነው የምትሉ ሰዎች ሁላችሁ ላይክ እያደረጋችሁ አድርሱ። በሚቀጥለው ደግሞ ከጀርባ የነበሩትን ሰዎች እያንዳንዳቸውን ይዤላችሁ እመጣለሁ። እነማን እንደነበሩ በዛን ሰዓት እነማን እሱን የደበቁ እንደነበሩ የተያዙም አሉ። ያማል በጣም አቤት ጭካኔ! አረመኔ እኮ ነን ኢትዮጵያን የእውነት ሰው በላዎች፣ ወንጀለኛን ተባባሪ፣ የወንጀልን መደበቅ ስንወድ ማለት ነው።